ስርጭትን ይተላለፍላችሁ ቴላቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። አስቀድሜ እንደተቆንቋችሁ ኮሎኔል መኮንን ተስፋው መስመር ላይ ይገኛል ከሞዴን። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ሰላም ነን። በጉጉት ነው የጠበቅነው። ተመልካቾችም እንደሚመስለኝ ከሆነ ከመጀመሪያ ጀምሮ ነው እንደከፈትኩ ነው ይመጣል ያልኩት። ምክንያቱም ሲንጀምር ትላንት ሁሉም ትኩረት የሚያደርጉ ተመልካቾቻችን በየመን ተጨባጭ ሁኔታ ነው። ባልታሰበ ሁኔታ እነሱ አንድ ሚሳኤል ተኩሰው እስራኤል በከፍተኛ ሁኔታ 2 ቀናት በማከታተል ጎድታቸዋለች። ትክክል። እንግዲህ እንደምታየው የወተት ዝንቦች በማገባቸው እየገቡ የእስራኤልን ኃይልና ብቃት ሳይረዱ እነሆ ትላንትናም ከትላንትና ወዲያም 2 ቀን ያህል በየቀኑ ከ20 በላይ የሆኑ የአየር ኃይል ተዋጊዎች በጣና ከተማ በሚገኘው የአየር ማረፊያ ሌሎችም ኢላማዎች ድባቅ ተመትተዋል። የአየር ማረፊያው ጠቅለል ባለ ሁኔታ በአሁኑ ሰዓት ከስራ ውጭ ወጥቷል። ማንም አይነት አየር መቀመጥም አይችልም፣ ማረፍም አይችልም፣ መብረርም አይችልም። ሌላው አንዳንድ የኤሌክትሪክ ማምረቻቸውን ወይም የመብራት ማምረቻቸው ተመትተዋል። እንግዲህ እንደምታየው ከዚህ በፊት አሜሪካ በዛ በኩልን ያለው ብላ እስራኤል መንግስት እንዳትገቡ ብላ ነበር። ግን ዝሮ እስራኤልን ለማንበርከክ ያደረገችውና የተኮሰችው ሁኔታ በራሷ ላይ ሲኦል አምጥቶባታል። ካልኩ በኋላ አሁንም በአሁኑ ሰዓት እነሱ መዛታቸውን ቀጥለዋል። የአሜሪካ መንግስትም ከአሁኑ በኋላ እንግዲህ እንደምታየው እኔ በኢሁቲም በኩል ያደረኩት ስምምነት አለ የሚል የእስራኤል መንግስት የማያውቀው የሁቲም መንግስት የማያውቀው ስምምነት አድርጌያለሁ እያለ ተናግሯል። ይህን ተከትሎ እንግዲህ የሁቲም ሁኔታ የእኛ ስራ ሊሆን ነው ማለት ነው። እኛ ሉዓላዊ ሀገር ነን። ማንም ሀገር እንዲተኩስብን አንፈልግም። ከየትም ይምጣ ከየትም አቅም አለን፣ ጉልበት አለን። አየር ኃይላችን ምንጊዜም ትጥቁን ሙሉ በሙሉ ይዞ ወደ እስራኤል የሚመጡ ሚሳኤሎችንም ሆነ ሌሎችን ነገር ለመቋቋም ዝግጁ ነው። ስለዚህ ይሄ ነገር ትራምፕ ያሉት በእኛ መርከቦች ላይ ምንም አይነት ሁቲዎች እንዳይተኩሱ ስምምነት ተደርጓል ቢባልም ሁቲዎቹ ራሳቸው ዛሬ ይህ ስምምነት እስራኤልን አያሳትፍም ወይም እስራኤል የለችበትም የሚል መላምት ስለጣሉ እስራኤል በዝግጅት ላይ ናት። ህብረተሰቡም በዝግጅት ላይ መሆን አለበት። ይህ ጦርነት የእኛና የእኛ ብቻው ሊሆን ነው ማለት ነው። እዚህ ላይ እንግዲህ ከፍተኛ ጉዳት ደርሷል። በኢኮኖሚያቸው መስክ ሰው ከመሞቱና ጉዳት ከመድረሱ በተጨማሪ በኢኮኖሚ መስክ $500 ሚሊዮን በላይ ኪሳራ ደርሶባቸዋል። ሰሞኑ በተፈጸመባቸው ድብደባ ይባላል። እነሱም እየዛቱ ነው። እነሱ ግን ቢዝቱ የሚተኩሱት አንድ ሚሳኤል ብቻ ነው። በአንድ ሚሳኤል እስራኤል ላይ ይህን ያህል ጉዳት ማድረስ አይችሉም። ማንኛውንም ጠላት መናቅ አያስፈልግም። እኛ ማንንም አንንቅም። ትክክል። ግን እንደምታየው የእስራኤልን ቤንጉሪዮን የአየር ማረፊያና መብረሪያ ቦታ ብቻ ሳይሆን ከሀይፋ የሚደርሱ ሚሳኤሎች አለን እያሉ እየዛቱ ነው። ስለዚህ የእስራኤል ስራ የሚሆነው ይሄ ነገር እንዳይከሰትና ልክ እንደ ድሮ ከ25ቱ በላይ ሞክረው 25ቱ አየር ላይ እንደወደመ ሁሉ አንዱ በ26ኛው በአየር መንገዳችን ላይ ወድቋል በቤንጉሪዮን። ይሄ እንዳይሆን ሙሉና መደበኛ ስራውን በተለይ የአየር ተቃዋሚዎችን በፈተሽና ማየት አለብን። እኛ በአሁኑ ሰዓት ምንም አይነት ጉዳት አልደረሰም። የአየር መንገዱ በትክክል እየሰራ ነው። ምንም እንኳን አንዳንድ የውጭ የአየር ካምፓኒዎች ለጤናቸውና ለደህንነታቸው ሲባል ኤርፖርት ቤንጉሪዮን አናርፍም ቢሉም እንደ ኤላልና ሌሎች የእስራኤል ካምፓኒዎች እየበረሩ ነው። ምንም አይነት ጉዳት የደረሰ የለም። ስለዚህ እኛ ማንንም ቸላ ምንለው ነገር የለም።
ጠላትንም አይሆንለትም የሚባል ነገር የለም። ሙሉ ዝግጅት መደረግ አለበት። ግን በየመን ላይ የሚደረገው የኢኮኖሚያዊ ጦርነት በዚህ ካላቋረጡ ይህን አይተው አይበቃን እስራኤልን አንችላትም ብለው ካልተው በቀጥታ የሚጎዱት የነዳጅ ማምረቻዎች ናቸው። ሌሎችም ቦታዎች በአሁኑ ሰዓት የኛ የደህንነት ክፍል የሚያጣሩት አለ። ጠቅላላ ባለ ሁኔታ በቀላሉ ቅድም እንዳልኩት ከእንግዲህ በኋላ የመን ሁቲም የኛ ስራ ሊሆን ነው ማለት ነው። ከዛ በፊት ግን እስራኤልም የመን ብቻ ሳይሆን ሌላ ቦታዎችን የየመን ተላላኪ እስከሆኑ ድረስ እስራኤል እንደምታየው ትልቅ ዝግጅት ማድረግ አለባት። የትራምፕ ሁኔታ አይታወቅም፣ አይታመንም። ትራምፕ አንድ ነገር ብቻ ነው የሚፈልጉት፣ ለአሜሪካ ሕዝብና ለራሳቸው ኢኮኖሚ ማደግ እስከሆነ ድረስ ጦርነት መቋጨት ይፈልጋሉ። የሩሲያውና የኡክራይናው እንደምታየው የኡክራይናን ምድር ለሩሲያ ሰጥተው ይህን ጦርነት መቋጨት ይፈልጋሉ። እሳቸው አንድ ነው ስራቸው። እንግዲህ ዞሮ ይሄን የኖቤል ሽልማት ለመሸለም ጦርነት አቁሜያለሁ በዓለም ላይ የሚል አባባል ነው ያላቸው። ስለዚህ የኢራኑም ድርድር ምናልባት እንደ ሁቲም እስራኤልን ውስጥ ማገባ ከሆነ እስራኤል በዚህ በኩል ልዩ ዝግጅት ማድረግ አለባት። ምንጊዜም የኛ ጠንቅ የኛ ጉዳት የምታደርስ ባጀት የምታስተምር መሳሪያ የምትሰጥ ኢራን እስከሆነች ድረስ ኒውክሌሩ ብቻ ሳይሆን ሌሎችም ቁሳቁሶች ለጂሃዲስትና ለሂዝባላ ለሐማስ ስለምትሰጥ ኢራንን እንግዲህ ከ20 ዓመት በላይ የተደገሰ ሁኔታ አለ። ይህን ነገር ምናልባት እስራኤል እርምጃ ትወስዳለች የሚል አቋም ነው ያለኝ። አንዳንድ ተንታኞች እንደሚሉት ከሆነ እንግዲህ ከእስራኤል 2000 ኪሎ ሜትር ርቀት ላይ ነው የሚገኙት ሁቲዎች። ያን ያህል ርቀት ሄዳ እስራኤል 20 አውሮፕላኖች ነው በትላንትናው ተዋጊ አውሮፕላኖች የተሳተፉት ነው የሚባለው ድብደባ መፈጸሟ በኢራን ላይ ለምትወስደው እርምጃ ልምምድ እያደረገች ነው የሚሉም አሉ። እስራኤል የመን የሄደችበት አንድ ምክንያት አላት። የመን አንተ እንዳልከው ከ2000 ኪሎ ሜትር በላይ ነው። የኛ አየሮች በአየር ላይ ነዳጅ እየሞሉ ነው የሚሰሩት። ይህን ስታወዳድረውና ስታነጻጽረው ኢራን ለእስራኤል ከየመን ይቀርባል። ስለዚህ ሁለት ደጋግማ በሁለት ቀን ውስጥ የገባችበት ምክንያት አንደኛ ኃይሏን ብቃቷን ለማሳየት ነው። ኢራን ተጠንቀቁ፣ እኛ በቀላሉ ገብተን የኒውክሌር ወንዳችሁን አፈንድተን የነዳጅ ማምረቻችሁን አፈንድተን ኢኮኖሚያችሁን የማውደም ብቃት አለን፣ ይሄን ነገር ማቋረጥ አለባችሁ ብሎ ለማስተላለፍ ይመስለኛል። ይሄን ካልኩ በኋላ ግን የብቻ በቂ አይመስለኝም። ወደ ስራ መገባት አለበት። ይሄም እንደሚሆን አልጠራጠርም። ኦኬ፣ እስቲ ወደ አዛ ልውሰድህና በተወሰኑ ደቂቃዎች በዚህ ጉዳይ ላይ እንወያይ። እስራኤል መከላከያ ከፍተኛ ዝግጅት እያደረገ ነው። ዛሬ ብቻ 19 የሽብር ፈጣሪዎች ተደምስሰዋል። ባለፉት 24 ሰዓት የተደመሰሱት ሽብር ፈጣሪዎች ቁጥር 38 ደርሷል። የእስራኤል መከላከያ በከፍተኛ ዝግጅት ላይ ነው የሚሉ ዜናዎች በከፍተኛ ሁኔታ እየተሰራጩ ነው። መናገር እስከምችለው ድረስ ያለው ተጨባጭ ሁኔታ ምን ይመስላል? እንግዲህ እንዲህ ነው። እስራኤል በእውነት ትልቅ ዝግጅት ላይ ታይት እንዳልከው ወታደሮቿ የተለያዩ ልምዶችን እያደረጉ ነው። ተጠባባቂ ወታደሮችና ብርጌዶች ሙሉ በሙሉ ከቤዛቸው ገብተው ከአንዳንድ የመለማመጃ ቦታዎች ይገኛሉ። በአዛ ውስጥ ያለው 3 ብርጌድ ስራውን እየሰራ ነው። አንድ ብቻ ነው የሚጠበቀው። በሚቀጥለው ሳምንት ትራምፕ ወደ ሳውዲያ ይመጣሉ። የሚቀጥለው ሳምንት መጨረሻ ይመስለኛል። ስለዚህ ምናልባት አሁን ከአንተን ከማናገር በፊትም አንዳንድ የአረብ ሀገራት ስምምነት ሊደርስ ነው የሚል አባባል አላቸው። በተለይ ግብጽና አሚሮት ካታር የሚባሉት ምናልባት የታገቱ ወገኖቻችን ለመልቀቅና የአዛ የሁማኒታሪያን ኤድ ወይም የእርዳታ ምግብና ቁሳቁስ እንዲገባ ስምምነት ልንደርስ እንችላለን። ምናልባት የትራምፕ ነገር አይታመንም፣ ግን ይሄን ነገር ምናልባት የሚቋጩ ካልሆነ ትራምፕ መካከለኛው ምስራቁን በለቀቁ በሰዓታት ውስጥ
መከላከያችን አዛ ውስጥ ገብቶ የሚሰራው ስራ ሰርቶ ይወጣል የሚል አቋም አለኝ። ትልቅ የሆነ ዝግጅት አለ። እርዳታውን ክፍል የሚያከፋፍለው ካምፓኒ ታውቋል። እስራኤል ይሄን ነገር ለማድረግ ዝግጁ ናት። ወደ ራፊያ የሚባለው ቦታ ራፊያ ትልቅ ስለሆነ ወደዛ ህዝቡን አስተላልፋ የሚገባውና የሚወጣው በካሜራ እየተፈተሸ አንድ የሐማስ ቡድን ወይም ንخባው ወደዛ እንዳልፍ እየተደረገ ምግቡን የሚቀበሉት እንግዲህ እንዳባት እንደወራጅ ነው የሚሆነው። ማንኛውም እዛ ውስጥ ገብቶ መቀበል አይችልም። አንድ አባት ስንት ልጆች እንዳሉት ይታወቃል። ስንት ቤተሰብ አለው እንደ ይታወቃል። ልክ እንደ በቤተሰብ ያ ምግብና ቁሳቁስ ይሰጣቸዋል። ሆስፒታል የሚገባው መድኃኒትና ቁሳቁስም በዚሁ አይነት ከየሆስፒታሎች ይከፋፈላል። ስለዚህ እስራኤል በአሁኑ ሰዓት የምታደርገው አንደኛ የሐማስ ጸረኛ ቡድን ይሄን የእርዳታ እህልና ምግብ፣ ቁሳቁስ፣ መድኃኒት ወስዶ እንዳይሸጠውና ኢኮኖሚው ለማውደም ነው። ያን ካልኩ በኋላ እንደምታየው ዛሬም ቢሆን ከ19 በላይ ቴሮሪስቶች ተገለዋል። በየቀኑ እየተደበደቡ ነው፣ እየተቀጠቀጡ ነው። ያ ህዝብ ግን ሙሉ በሙሉ ሐማስ ነው ብልም ንጹሃን ህዝብን ስለማይጠፋ ይህ ንጹሃን ህዝብ መራበበት የለበትም። በተለይ ደግሞ ፋሲል እንደምናየው አንዳንድ ማስ ሚዲያዎች የሚያመጡት ፎቶ 1939ን ስለሚያስተውስ ወይም ሸዋ የሚባለው ሆሎኮስት የሚባለው እንዳይደርስ እስራኤል በዚህ ላይ ትልቅ ጥንቃቄ እያደረገች ነው። ለዛም ነው የእርዳታ ምግቦችና ቁሳቁሶች እኔ በእኔ በኩል ማስገባት እፈልጋለሁ የምትለው። እዚህ ላይ እስቲ መናገር እስከምችለው ድረስ ራፊያ እንደሚባለው ሙሉ ለሙሉ ተደምስሷል፣ ባዶ ነው የሚባለው። ትክክል። ለዛ እኮ ነው ማንኛውም አዛ ውስጥ ያለው ህብረተሰብ ወደ ራፊያ አካባቢ መጥቶ ነው የእርዳታውን እህልና ቁሳቁስ መድኃኒት የሚቀበለው። ይሄን የሚያደርጉት ደግሞ አንዳንድ በዓለም የተወጣጡ ካምፓኒዎችና በአሜሪካ የሚመራ ኃይል ነው። እስራኤል ውጭ ሆና ብቻ ማየትና የሚገባ የሚወጣውን ማየት ነው። በዛ አካባቢ የሐማስ ቡድን ገብተው ነገሩን እንዳይረብሹና ወይም መቀማት እንዳይችሉ ሙሉ ትጥቅ ያለው ወታደር በዛ አካባቢ በተለይ በልዩ ኃይል የታገዘና በካሜራዎች የታገዘ ልዩ ኃይል ይሰለፋል። አዛን እንግዲህ እስካሁን ወደ 3 ጊዜ ገብተናል። ራፊያም ቢሆን ሀኒኑስም ቢሆን የማንገባባቸው ቦታዎችም አሉ። እንደምታውቀው ያንን ከጨረስ በኋላ ሐማስ ምናልባት በዚህ ተጽዕኖ ተፈጥሮበት ስምምነቱን ተቀብሎ 59ን ከመለሰና ደጋግሜ እንደምለው እኛ አዛን ገዝተን መኖር አንፈልግም። ምንም እንኳን አንዳንድ የፓርላማ አባላት አንዳንድ እስራኤላውያን ድሮ በአዛ ውስጥ የነበሩ በ1920 ምናምን የተፈናቀሉ ወገኖቻችን እንመለሳለን የሚለባ ቢኖራቸውም ልክ ጠቅላይ ሚኒስትሩ እንዳሉት አዛን እኛ መልሰን መግባት አንፈልግም። አዛን ለአዛዎች ተነ መውጣት እንፈልገው አንድና ነው ስራችን የታገቱ ወገኖቻችን ማስመለስ ብቻ። የፕሬዝዳንት ዶናልድ ትራምፕስ እቅድ አዛን በሙሉ ከነዋሪዎች ለማስለቀቅና እንደገና አዛን ለመገንባት ትክክል። ይሄ ነገር ተጀምሯል። እንደምታየው ከ350,000 በላይ አዛውያን አዛን ለቀው ወጥተው ሄደዋል። ይሄ ነገር እየቀጠለ ነው። ግማሾቹ ለሕክምና ሲሉ፣ ግማሾቹ ደግሞ አዛ ልጅ ማሳደግ አንችልም፣ እዚህ ቦታ ሰው መኖር አይችልም እያሉ እየለቀቁ ነው። ምናልባትም ትራምፕ እንግዲህ ሳውዲያ የሚመጡት ይሄን ነገር ለመቋጨት ይኖራል። ያ ከሆነ አዛ እንደገና ተመልሳ ተገንብታ ለንጹሃውያን አዛ የምትሰጥበት ጊዜ ይደርሳል የሚል አቋም ነው አለ። ግን ይሄ ነገር ብዙ ጊዜ ይፈጃል። በቀላሉ ዛሬ ነገ የምንለው አይደለም። ብዙ ጊዜ ይፈጃል። ህብረተሰቡ ለዚህ መዘጋጀት አለበት፣ ማወቅም አለበት። እስቲ ወደ ማጠቃለሉ እየተቃረብን ነው። ሶሪያን እስቲ በመጠኑ እንመልከት። ሰሞኑን አልተነጋገርንም ነበር። ያለው ተጨባጭ ሁኔታ ምን ይመስላል? በሶሪያ በድሩዚዎችና በስልጣን ላይ ባለው መንግስት መካከል የተፈጠረው አለመግባባት እየበረደ ነው የሚሉም አሉ። ትክክል። በአሁኑ ሰዓት በድሩዚዎችና በአልጁሊያኒ ወታደሮች መካከል የነበረው አለስማማት እስራኤል አልጁሊያኒን መኖሪያ ቤት ከደበደበችና አንዳንድ የአልጁሊያኒ ወታደሮች ከገደለች በኋላ በተለይ ራስ ድሩዝ የሚባለው ቦታ ላይ እንዳይቀርቡ ማስጠንቀቂያ ስለሰጠች የአሜሪካ መንግስትም በዚህ ውስጥ ጣልቃ ስለገባ የድሩዞች ጤንነትና ሴኩሪቲ ተጠብቆ
ድርዞች ከዛ እንዲኖሩና ምንጊዜም ቢሆን እስራኤል እንዳለችው እኔ ለድርዞች ኃላፊነቱን ወስዳለሁ። ድርዞች ወደ እኔ ሀገር እንዲመጡ አልፈልግም፣ ግን ሱሪያ ሀገራቸው ናት። በሀገራቸው ላይ ግን በሰላም መኖር ይሻሉ ያስፈልጋል የሚል መልእክት አስተላልፋለች። አልፎ አልፎ እንደምታየው አየር ኃይላችን ስራውን እየሰራ ነው። በሱሪያም ቢሆን በሊባኖስ፣ ዛሬም በሲዶን አንድ የሐማስ ቡድን መሪ የነበረ መኪናው ላይ እንዳለ ወደማይመለሰው ተሸኝቷል። ይህ ይቀጥላል። ይህን ካልኩ በኋላ እንደምትሰማው ትላንትና ለምሳሌ የአንድ የሐማስ ቡድን ወደ እስራኤል ሀገር የተኮሰ ነበረ። ማን ነው አስተላልፎ የሰጠው ብትል ሂዝባላና ሐማስ ለመንግስት ይህን ሰውዬ አስተላልፈው ሰጥተዋል። ይህ የሚያሳየው አንደኛ የሊባኖስ መንግስት ከእስራኤል ጋር የተደረገውን ስምምነት መቀበል ነው። ሁለተኛ የሊባኖስ መንግስት አንድም መሳሪያ ይዞ የሚዞር ኃይል የሚሆነው የሊባኖስ ወታደር አካል ብቻ እንጂ ሂዝባላ እንደ ሂዝባላ እየተንኮተኮተ ቢሆንም አንዳንድ የኢንቴሊጀንት ቡድኖች እንደሚሉት እስካሁን ድረስ ለማንሰራራት እየጣረ ነው። ግን እየታደኑ፣ እየተፈተሹ፣ እየተደበደቡ ነው። ይሄም ይቀጥላል። ኦኬ ኮሎኔል መኮንን ተስፋ የወታደራዊ ዜና ተንታኛችን በጣም አመሰግናለሁ ስላነጋገርከኝ። እኔም በጣም አመሰግናለሁ። ደህና ቆዩልኝ። ደህና ቆይ። ኮሎኔል መኮንንን በጣም አመሰግናለሁ።